መሰረት ሚዲያ እውቅ ያላቸው የፖለቲካ እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከስር እንዲፈቱ ፍላጎት መኖሩን ጽፏል። ከሰሞኑ ጣቢያችን በስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችንና ምሁራንን ጨምሮ ሌሎች የፖለቲካ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎችን ምንጭ ጠቅሳ አስደምጣችሁ ነበር። ይህን ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው መሰረት ሚዲያ ደረሰኝ ያለው መረጃ ይጠቁማል። የኮሚሽኑ ኮሚሽነር ብርሃኑ አዴሎ ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቦያለውን፣ አቶ ክርስቲያን ታደለን፣ ዶክተር ወንደሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳስ ሻገርን፣ ዶክተር ሲሳይ አውግቸውንና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸው ታውቋል። ምንጮች እንዳረጋገጡት በዚህ ወቅት ብርሃኑ አዴሎ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በህግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብቶች ኮሚሽን ፍላጎት አለው ማለታቸው ታውቋል። በ1997 ዓ.ም ከተካሄደው አገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና የማህበረሰብ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉብኝቱ ዙሪያ በፌስቡክ ገጹ መረጃ ሲያጋራ በፖለቲካ ውሳኔው አስፈላጊነት ዙሪያ ግን ያለው ነገር የለም። በማዕከሉ የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች፣ ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የስራ ኃላፊዎች ጋር ውይይት ተደርጓል ያለው ኮሚሽኑ ተጠርጣሪዎች በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ አንዱ አበረታች ጉዳይ መሆኑን አንስቷል። ይሁንና ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩ፣ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው መሻሻል የሚገባቸው ጉዳይ መሆናቸው በጉብኝቱ ወቅት ተነስቷል። መሰረት ሚዲያ የፖለቲካ እስረኞችን ለመፍታት በመንግስት በኩል ፍላጎት እንዳለ ለማወቅ ጉዳዩ ይመለከታቸዋል ለተባሉት ለፍትህ ሚኒስቴር ሚኒስትር ደኢታ በላይሆን ይርጋ ተደጋጋሚ ጥያቄ ቢያቀርብም ምላሽ እንዳላገኘ ጽፏል። እንደ ክርስቲያን ታደለ ጸጋዬ ያሉ ልባቸው ለፋኖ ያጋድላል ተብለው የሚጠረጠሩ የፖለቲካ ሰዎች ፍቺ ከፋኖ አመራሮች እጅ መስጠት ጋር ይገናኛል እየተባለም ነው። ምክንያቱም ካፒቴን ማስረሻ ሰጤ፣ ኮሎኔል ፋንታው መሐባውና የራሱ የክርስቲያን ታደለ የቀየው ልጅ ነኝ የሚለው ያረጋል አያና እጅ ከሰጡ እነ ክሪስ ቢፈቱም የሚሸሸጉበት ፋኖ የተባለ ጫካ አያገኙም የሚል ድምዳሜ ላይ የተደረሰ ይመስላል። የፋኖ እጅ የመስጠት ዜና በነ መቶ አለቃ ማስረሻ ሰጤ የሚያበራ አይመስልም። የሸዋ ዘፋኝ ገና መቻለቀና እንዳለው ነው። እነሆ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን በፌስቡክ ገጻቸው መሃሉ አይነገርም በሚል ቅን ያዘለ የሚመስል ሐሳብ ስለ ዘመነ ካሴ፣ እስክንድር ነጋና ምሬ ወዳጆ ጽፏል። የዶክተር አብዱ ጽሑፍ የእምነትና የሐቅ ማሳያ አንዱ ገጽ መሃሉ አይነገርም ሆኖ እንጂ ስለ ታላቅነት በቅንፍ ታላቁ፣ አርበኝነት በቅንፍ አርበኛው፣ ስለ ዋርካና ዝግባ የዛፍ አይነቶችና ስለ እኛ ልህቀቶች አወራችሁ ነበር ግን ኤፍቢ ፌስቡክ ነው። ለማንኛውም ደውለናል፣ እየደወልንም ነው። መሃሉ ሲነገር ደሴ ድረስ ስላጓጓዝኳቸው የዛፍ አይነቶች በቅንፍ ቶች አወራቸዋለሁ ይላል። በፋኖና በመንግስት ድርድር ውስጥ ቁልፍ ሚና እንደሚጫወቱ የሚነገርላቸው ዶክተር አብዱም ታላቁ ሲሉ እስክንድር ነጋን፣ አርበኛው ማለታቸው ዘመነ ካሴን፣ እንዲሁም ዋርካና ዝግባ ያሉት ምሬ ወዳጆን ነው በሚል ተተርጉሟል። መሃሉ ሲነገር ደሴ ድረስ ስላጓጓዝኳቸው የዛፍ አይነቶች አወራቸዋለሁ ያሉት ደግሞ ምሬ ወዳጆ ሰሞኑን በሰጠው ማብራሪያ ስለሰደባቸው የመልስ ምት ነው ተብሏል። ምሬ ወዳጆ በሰሞኑ ማብራሪያው ቄጥቄጤን እየተከተልክ ደሴ ያስገባው እኔ ነኝ በማለት በሰሜኑ ጦርነት ወቅት ከመካነ ሰላም ተወርውሮ ደሴ በመግባት ከመያዝ እንደታደጋቸው የሚገልጹ አሉ። ዶክተር አብዱ ደግሞ መሃሉ አይነገርም እንጂ በማለት አንዳች የተደበቀ ምስጢር የቋጠሩ በሚመስል ሁኔታ ምሬ ወዳጆን ከህወሓት ጦር መንጋጋ ፈልቅቀን አውጥተን ደሴ ያስገባ ነው እኛ ነን ግን ማን ያምነናል እያሉ እንደሆነ ያመለክታል። የዋርካና የዝግባ አይነቶች የሚል አገላለጽ የተጠቀሙት ምሬ ወዳጆ እኛ የታደግነው እምቦጭ አረም ሆኖ ሳለም ራሱን ዋርካና ዝግባ እያለ ይደነፋብናል፣ አንድ ቀን ግን የመሃሉ ምስጢር ይፈታል ማለታቸው ይመስላል። በአንጻሩ ወደ ደሴ ስላጓጓዝኳቸው የዋርካና ዝግባ አይነቶች ቀን ሲወጣ አወራቸዋለሁ ያሉት ምሬን ከቆቦ ደሴ ድረስ አስመጥተው ስለ እጅ መስጠት እንዳማከሩት ለመናገር ነው ብለው ቅኔውን የፈቱ አልጠፉም። እንደ ጸዳሉ ደሴ፣ ማስረሻ ሰጤ፣ መስፍን ከፈለኝ፣ ኮሎኔል ፋንታው መሐቤ
ያሉ እውቅ የፋኖ መሪዎች ወደ መንግስት ሲመለሱ አስቀድመው መንገድ ሲጠርጉ የነበሩት ዋነኛው የሰላም ደቀ መዝሙር እኒህ ፖለቲካ ባለቅኔ ናቸው ይባላል። ዶክተር አብዱ ሁሴን የመሃሉ ሲነገር ስለ ዘመነ ካሴና እስክንድር ነጋ እስካሁን ከምናውቀው የተለየ ምስጢር ሊያወጡ እንደሚችሉም ድፍን ያለ ፍንጭ ሰጥቷል። አብዱ ሁሴንም በይፋ በአጸያፊ ቃላት በመግለጽ እንዲህ ያለ ጽሑፍ ያስከተባቸው በዋናነት አድናቂዎቹ ዋርካው የሚሉት ምሬ ወዳጆ እንደሆነ ይታመናል። እኛ በዚህ ዝግጅት ለመሆኑ አብዱ ሁሴን ስማቸውን ያነሱላቸውም የደበቁላቸውም የፋኖ አመራሮች ከሀብትና ቱጃርነት አንጻር እንዴት ናቸው የሚለውን ጥያቄ ለመመለስ እነሆ የገንዘብ ምንጫቸውንና የሀብት ደረጃቸውን የሚያትት መረጃ አግኝተናል። ሁሉንም የሚበልጣቸው ዘመነ ካሴ ባውቄ ነው ይባላልና በሱን ጀምር። ዘመነ ካሴ በረሃ ለበረሃ ሲንከራተት የሚኖር መሆኑን ከሚያሳዩን አልፎ አልፎ በማህበራዊ ትስስር ገጾች ከሚለቀቁ ምስሎች በተቃራኒ የናጠጠ ሀብታም መሆኑ ይነገራል። ፖለቲካ በሀብት ካልታጀበ ከንቱ ከንቱ ንፋስንም እንደመከተል መሆኑን ያስተማሩት ደግሞ የግንቦት ሰባት አለቆቹ እነ ብርሃኑ ነጋ እንደሆኑ ይታመናል። ዛሬ ባህር ዳር ከተማ ቀበሌ 14 የሚገኝ አንድ ዘመናዊ የአፓርታማ ፎቅ አለ። ከዚህ ፎቅ የሚያማምሩ የመኖሪያ ክፍሎች የተወሰኑት የዘመነ ካሴ ናቸው። ምናልባትም 3 ወይም 4 ፍሎር የዘመነ ብቻ ሊሆን ይችላል። መንግስት ዘመነ በሕይወት እስካለ ድረስ እነዚህን ክፍሎች መውረስም ሆነ በጨረታ መሸጥ ወይም ለሌላ አገልግሎት መዋል አይችልም። እንደ ዘመነ ካሴ ያለ ስመጥር ሰው በቁጥጥሩ ስር የዋለውን ንብረት የሚገዛ ሰው ጣቱን የሚጠባ ህፃን መሆን አለበት። ዘመነ ከ5 ዓመት በፊት ከጄኔራል አሳምነው ጽጌ ጋር በመተባበር በወንጀል ተጠርጥሮ በነበረበት ጊዜ የመንግስት ወታደሮች እሱን ለመያዝ ከበባ ያደረጉት በዚሁ የባህር ዳር መኖሪያው እያለ ነበር። በእርግጥ አንድ መኖሪያውን ጫካ ያደረገ ታጣቂ መሃል ከተማ ላይ ማንም የማይነካው የተንቆጠቆጠ አፓርታማ አለው ሲባል ግራ ሊያጋባ ይችላል። የዘመነ ሀብት ግን በዚህ አያበቃም። በስውር የተያዙና ጥቂቶች ብቻ የሚያውቋቸው በርካታ ጥሪቶች አሉት። አንዳንድ ሀብቶቹ በሌላ ሰው ስም ተመዝግበው በውጭ ሀገር የሚገኙ ናቸው። የዘመነ የሀብት ምንጭ ምንድነው ብሎ ለጠየቀ መልሱ ሊሆን የሚችለው በትግል ስም በተለይ ከዲያስፖራው የሚሰበሰብ ዶላር መሆኑን አያጣውም። በዚህ ወቅት ደግሞ የዘመነ ካሴ ታጣቂዎች ኬላ ዘርግተው ከህዝብ የሚሰበስቡት ሀብት ባለጸጋ እያደረጋቸው ይገኛል። ዘመነ ወትሮም የግንቦት ሰባት ታጋይ ሳለ በገንዘብ ዙሪያ ስሙ በክፉ ይነሳል። የኤርትራ በረሃ ምስጢሮች፣ ሻቢያ፣ ግንቦት ሰባት፣ አርበኞች ግንባርና ስውሩ ሴራ የተሰኘ መጽሐፍ ባለቤት ደግነቱ ዘውዱ የቀድሞው የዘመነ ካሴ የትግል ተቋም የህዝብ ግንኙነት ኃላፊ ነበሩ። ከፖለቲካ መምሪያው ኃላፊ ዘመነ ካሴ ጋር በተያያዘ የአመራር አካሄድና የበጀት ማባከን ችግሮች ነበሩ ይሉናል። በዚህ ጊዜ ደግሞ በዘመነ ካሴ ባውቄ የሚሰበሰበው የጎጃም ፋኖ ከአረብ ሀገር ሴቶች በርካታ ገንዘብ እንደሚያገኝ ሰምተናል። ሙስሊም ወሎዬ ሴቶች ሳይቀሩ ለዘመነ ጦር ካሉባቸው የአረብ ሀገራት ገንዘብ እንደሚልኩ ፍንጮች አሉ። እናም ባለው ሰፊ የህዝብ ድጋፍ ምክንያት በልጅነቱም ብዙ ከብቶች ካሏቸው የሀብታም የሜጫ ገበሬዎች ዘንድ ተወልዶ በክብካቤ እንዳደገ የሚገልጸው ዘመነ ካሴ ባውቄ ዛሬም ድረስ ከፋኖ መሪዎች ሁሉ የላቀው ቱጃር ነው። ቀጥለን ወደ ሁለተኛው ቱጃር የፋኖ አመራር እንዘልቃለን። ሁለተኛው ሰው ምሬ ወዳጆ ነው። ምሬ ወዳጆ ከሰሜኑ ጦርነት በፊት 5 ሚሊዮን ብር በጥሬው የነበረው ሰው ነው። ወደ ሰሜኑ ጦርነት ሲቀላቀል ይህንን ጥሬ ገንዘብ ከየት አመጣኸው እንዳይባል አስመዝግቦት ነበር። አዲስ አበባ ከተማ አሸዋ ሜዳ በሚባለው ሰፈር ጸዴ ቤት የነበረውም ሰው ነው። የአይሱዙና ቅጥቅጥ መኪኖች ባለቤትም ነበር። 3ቱ ልጆቹ ከእናታቸው ጋር አንቀባሮ ያኖራል። አድናቂዎቹ ዋርካ የሚሉት ምሬ ወዳጆ በአረቡ ዓለም ፍየልና ግመል በመጠበቅ በርከት ያለ ሀብት ይዞ ወደ ኢትዮጵያ ተመልሷል ይባላል። ከዚህ በተጨማሪ ግን ሪያድ ላይ ያረቄ ማውጫ ነበረው የሚሉ ምንጮችም አሉ። ዋናው የምሬ ሀብት ምንጭ ግን የትግራይ መከበብ ነው። በጊዜው የትግራይ ዲያስፖራ በተዘጋችው ትግራይ የነበረውን ቤተሰቡ በገንዘብ ኃይል ማትረፍ ነበረበት። እናም በራያ በኩል ገንዘብ ለመላክ እነ ምሬ እንደ ባንክ ሆነው አገልግለዋል። በአንድ አጋጣሚ 180 ሺህ ብር ለቤተሰባቸው የላኩ የትግራይ ተወላጅ ለነ ምሬ ቡድን 100 ሺውን ሰጥተው 80 ሺው እንዲሻገር መገደዳቸውን ጣቢያችን ሰምታለች። ይህ ንግድ ምሬን በጣም ሀብታም አድርጎታል። በአንድ ወቅት ለምሬ ወዳጆ የአማራ ፋኖች ከተማ ለከተማ እየተዘዋወሩ ህዝብ ያስቸግራሉ ይሏቸዋል የሚል ጥያቄ ሲነሳለት መልሱ ውስጥ ቁጣ አልነበረም። የነበረውን ሀብት እንዴት ጥሎ ወደ ትግል እንደተቀላቀለ አገር ሰላም ቢሆን ኑሮና ኗኗርን እንዴት እንደሚያውቅባት ተናግሯል። አንዳንድ ምንጮች ግን ይህ ጦርነት ባይኖር ምሬ ወዳጆ የአረብ ፍየል ጠባቂ ከመሆን አያልፍም ባይ ናቸው። ምክንያታቸውን ሲጠየቁ በጠመንጃ ንግድ ውስጥ ያለው ሚና ያነሳሉ። የአማራ ልዩ ኃይል በሚያዝያ ወር 2015 ዓ.ም ሲበተን ብዙ ጠመንጃ ከሸጠላቸው ቡድኖች መካከል ምሬ የሚመራው ጦር አንዱ ነው ይባላል። ያንን ጠመንጃ በተለየ ሁኔታ እንደሚያዘዋውረው ይነገራል። የጠመንጃ ንግድ ደግሞ አሜሪካ ያደረገ ንግድ ነው። ዛሬ ምሬ ወዳጆ ውጣ ግባ የሚለው የወሎ ፋኖ ከአረቡ ዓለም የወሎ ዲያስፖራ ሊነጥፍ ያልቻለ ድጋፍ ያገኛል። ከአሜሪካም እንደ መዓዛ መሐመድ ያሉ ደጋፊዎቹ የሚያስተባብሩት የዲያስፖራ ስብስብ የገንዘብ ምንጩ ነው። አንዳንድ መረጃዎች እንዲያውም ልደቱ አያሌው ሳይቀር የወሎውን የምሬ ወዳጆ ጦር በገንዘቡ ይረዳል ይላሉ።
ይህን ሁሉ የሀብት ምክንያቱ ከግምት ውስጥ አስገብተን ዋርካውን ሁለተኛው ቱጃር የፋኖ መሪ ብለናል። በሶስተኛ ደረጃ በቱጃር የፋኖ መሪዎች ዝርዝር ውስጥ ያስቀመጥነው የሸዋውን ሽንኩርት አብቃይ መከታው ማሞን ነው። የመከታው ማሞ መከታ ሀብቱና ተዋጊነቱ ነው ይባላል። የሀብት መንገድ የጀመረው ገና ወደ አማራ ፖለቲካ ጠልቆ ከመግባቱ በፊት ነው። ሸዋ ውስጥ ጣርማበር በምትባለው ወረዳ የተወለደው መከታው ማሞ በብዙ የንግድ ዘርፎች ውስጥ የነበረ ቱጃር ነው። በዋናነት ግን በለምለሚቱ ሸዋ ሮቢት የተባለች የበረሃ ገነት ውስጥ ያበቅለው በነበረው ሽንኩርቱ ይታወቃል። ወደ ፋኖ ታጋይነት ከገባ በኋላ የዶላር ምንጩ ጠንካራ ነው ከሚባልለት ከእስክንድር ነጋ ፈንታ ገንዘብ እንደሚጎርፍለት ይሰማል። ጦረኛው መከታው ማሞ ደግሞ ውለታውን የራሱ የረባ ጦር ለሌለው እስክንድር ነጋ ፈንታ ወታደር በማከራየት ይመልሰዋል። ይሄኛው ተግባሩም የአማራው ፕሪጎዥን ያሰኘዋል። በዚሁ የራሱ የመከታው ማሞ የገንዘብ መከታ ወደ ሆነው ወደ እስክንድር ነጋ ሀብት እንውሰዳችሁ። እስክንድር ነጋ ፈንታ ለወትሮም የላይኛው መደብ ከሚባለው አዲስ አበባ የሚወለድ ነው። ወላጆቹ በአዲስ አበባ የሚኖር የፈረንጅ ልጅ በሚማርበት ሳንፎርድ ትምህርት ቤት ሲያስተምሩት በገንዘባቸው ተማምነው መሆን አለበት። አሜሪካን ቢሆን በነፃ ሊማር አይችልም። እናቱ በራሱ በእስክንድር የፖለቲካ ተሳትፎ ምክንያት ከንግዱ ዓለም ወጥተው የ4 ኪሎ ተንከራታች እስከሚሆኑ ድረስ በአዲስ አበባ ውስጥ አሉ የተባሉ የክሊኒክ ባለቤት ነበሩ። ራሱ እስክንድርም ቢሆን ጋዜጣ እንደ ቆሎ በሚሸጥበት ዘመን እነ ሳተናውን እነ ምኒልክን ቸብችቧል። ዋናው የእስክንድር ነጋ የሀብት ምንጭ ግን በአሜሪካ ምድር የገነባው የዲያስፖራ ጀማ ነው። እስክንድር አሜሪካን ከአዲስ አበባ በላይ አብጠርጥሮ ያውቃታል። ዋሽንግተን ዲሲ ማለት የትውልድ መንደሩን ያህል የሚወደው ቀየው ነው። ዲያስፖራውም በዚያ ልክ ይወደዋል። በተለይ እና ሀብታሙ አያሌው የሚያነቃንቁት ዲያስፖራ ስራው ለእስክንድር ዶላር መላክ ነው። እኛም ይሄን ከግምት ውስጥ አስገብተን አድናቂዎቹ እስኬው የሚሉትን ቀጭን የፋኖ መሪ አራተኛው ቱጃር ታጋይ ብለነዋል። አምስተኛው ቱጃር የፋኖ መሪ አስረስ ማረ ዳምጤ ነው። መረጃዎች እንደሚያሳዩት ከሆነ ይህን ዝግጅት በምናጠናቅርበት ጊዜ ከዘመነ ካሴ ርቆ በላይ ዘለቀ ላቀው በሸፈተበት የምስራቅ ጎጃሙ ሶማ በረሃ ተደብቋል። የሚመራው ጦርም ከዘመነ ጦር እየበለጠ ነው ይባላል። ዘመነና አስረስ ሊገዳደሉ ጫፍ ደርሰው ለጥቂት እንደተላለፉ የውስጥ ምንጮች ይገልጻሉ። ዋናው የጠባቸው ምክንያት ስልጣንና ስልጣን የሚፈጥረው ሀብት ነው። አስረስ ማረ ዳምጤ እንደሚያስወራው ሀብቱን ትቶ የፋኖን ትግል የተቀላቀለ ሰው አለመሆኑን ቀደም ብለን እናውቀዋለን የሚሉ ይመሰክራሉ። መኪና ነበረኝ የሚለውም የአማራ ህዝባዊ ኃይል ፋኖ ከተመሰረተ በኋላ በተሰበሰበ ዶላር የገዛው መሆኑ ይነገራል። ቤተሰቦቹ አሜሪካ ቢኖሩም ለሀብታምነት የሚያበቃ ነገር እንደማይልኩለት ይገመታል። የአሁኑ የአስረስ ማረ ዳምጤ ሀብት ምንጩ በአማራ ብሔርተኝነት ሰበብ የተወዳጀው ዲያስፖራና ከጎጃም ህዝብ የሚሰበስበው ግብር ነው። አሁን ባለበት ሁኔታ ጎጃም ውስጥ ተሰሚነቱ ከዘመነ ካሴ በላይ የጎላ በመምጣቱ ሀብቱም በዚያው ልክ በርክቷል። እኛም በአምስቱ የፋኖ አመራሮችና በዋናነት በነ ክርስቲያን ታደለ ሊፈቱ ነው የሚል ተስፋ ላይ ያጠናቀርነው ዝግጅት ተጠናቋል። ሰናይ ጊዜ